وذكر فإن الذكرى تنفع المؤمنين. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የአላህ ባሪያዎች አላህ Subhanahu Wa Ta'ala ቁርአኑ ላይ ወذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون አላህ Subhanahu Wa Ta'ala ቁርአኑ ላይ አውሳ ያንተ ማውሳት ለሙእሚኖች ይጠቅማል ካሉበት ገፍላ ካሉበት አላስፈላጊ ከሆነ ነገር አኺራቸውን ሊያበላሽባቸው ከሚችል ነገር የቀልብ መርጠብን ያገኛሉና አውሳ ይላል አላህ Subhanahu Wa Ta'ala። እንዲሁም ነብዩ አለይሂ ሰላቱ ወሰለም ተሚም ዳሪ በዘገቡት ሐዲስ ላይ ቃል ረሱል ሰለላሁ ዐለይሂ ወሰለም አዲኑ ነሲሃ ዲን ብሎ ማለት መመከር ነው ይላሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም። ከዛ ሰሃቦች ቃሉ ለማን አሏቸው ለነብዩ አለይሂ ሰላቱ ወሰለም ለማን ነው የምንመከረው ብሎ ጠየቋቸው። ሊላህ አሉ ነብዩ አለይሂ ሰላቱ ወሰለም መመከር ለአላህ ነው። አላህ Subhanahu Wa Ta'ala ሐላል ያደረገውን ነገር መጠቀም ሐራም ያደረገውን የገደበው ገደብ ላይ መቆም ነው አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ያልፈቀደው ቦታ ያለ መሄድ አላህ Subhanahu Wa Ta'ala በዚህ ዱንያ እንዳትሸወዱ ለአኺራ ተዘጋጁ ያለውን ዝግጅት መዘጋጀት ነው አሉ ነብዩ አለይሂ ሰላቱ ወሰለም። ቀጥሎ ደግሞ ወልኪታቢ አሉ ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala በጅብሪል አማካኝነት ወደ ነብዩ አለይሂ ሰላቱ ወሰለም ላወረደው ክታቡ መመከር አሉ ነብዩ አለይሂ ሰላቱ ወሰለም። ቀጥሎ ደግሞ ወሊረሱሊሂ አሉ ነብዩ አለይሂ ሰላቱ ወሰለም ለአላህ መልእክተኛ ሌተቀን ሲለፉ ለነበሩት እንዲሁም ደግሞ ከተከበረው ሀገር ከመካ ነብዩ አለይሂ ሰላቱ ወሰለም መካን እየወደድኩሽ ህዝቦችሽ አስወጡኝ ላሉት ነብዩ አለይሂ ሰላቱ ወሰለም መመከር ነው አሉ የአላህ መልእክተኛ። እንዲሁም አቢ ሰዒድ አልኹድሪ በዘገቡት ሐዲስ ቃል ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይላሉ መርአ ሚንኩም ሙንከረን ፈሊዩገይሩሁ ቢየዲ ይላሉ የአላህ መልእክተኛ። ከናንተ ውስጥ ሙንከርን የተመለከተ አሉ የአላህ መልእክተኛ አላህን የሚያስቆጣ በአላህ ላይ ማጋራት ዝሙትን ይሁን ሰላት መተውን ይሁን ሐጅ ነብይ መጨበጥን ይሁን ድንበር መግፋትን ይሁን ወለድ መብላትን ይሁን በአላህ ላይ ማጋራት ይሁን ማንኛውን ሙንከር ያየ ሰው የሚችል ሰው በእጁ ይከልክላሉ የአላህ መልእክተኛ አለይሂ ሰላቱ ወሰለም። አባት በልጆቹ ላይ በእጅ መከልከል የሚችል ከሆነ ይፈጽማሉ ነብዩ አለይሂ ሰላቱ ወሰለም። የሀገር መሪ ተመሪዎቹ ላይ በእጅ ጨበጣ አድርጎ ማድረግ የሚችል ከሆነ ያድርጋሉ ነብዩ አለይሂ ሰላቱ ወሰለም። አይመለከተኝም አላየውም እንዳላየው ልሁን ብሎ እንዳያልፋሉ ነብዩ አለይሂ ሰላቱ ወሰለም። እንዲሁም ደግሞ ፈኢለም የስተጢ ፈቢሊሳኒ ያሉ በእጁ ካልቻላሉ ነብዩ አለይሂ ሰላቱ ወሰለም። ይህ አቅምና ብቃት ከሌለው በምላሱ ይናገር ሐራምን ሐራም ነው ይበል ለሚበላት ነገር እንዳያፍራሉ ነብዩ አለይሂ ሰላቱ ወሰለም። ዝምድናው እንዳያሳሳው ጓደኝነቱ እንዳያሳሳው አሉ ነብዩ አለይሂ ሰላቱ ወሰለም። ይቺ ብልጭልጭ የሆነችው ዓለም እንዳሸውደው በእጁ ካልቻለ በምላሱ ይናገራሉ ነብዩ አለይሂ ሰላቱ ወሰለም። ፈኢለም የስተጢፈ ቢቀልቢሂ አሉ ነብዩ አለይሂ ሰላቱ ወሰለም። በእጁ ያልቻለ ደግሞ በቀልቡ ይጥላሉ። በአላህ ላይ ሲጋራ መጥላት አለብን። በአላህ ላይ ሲዋሽ መጥላት አለብን። በነብዩ አለይሂ ሰላቱ ወሰለም ደባ ሲጣል መጥላት አለብን። ሙንከር ሲሰራ መጥላት አለብን። ሽርክ ሲንሰራፋ መጥላት አለብን። ወለድ ሲንሰራፋ መጥላት አለብን። ሰዎች ከመስጊድ ሸሽቶ ጋጠወጥነትን ወርሶ አደባባይ ለአደባባይ ሲዞር መጥላት መቻል አለብን። ሰዎች ወለድን እንደፈለጉ ሆዳቸው ውስጥ ሲያስገቡ መጥላት መቻል አለብን። ወዛሊከ አድአፉል ኢማን ወነብዩ አለይሂ ሰላቱ ወሰለም ይቺ የኢማን ዝቅተኛው ነች አሉ ነብዩ አለይሂ ሰላቱ ወሰለም። እንዲሁም በሌላ ሐዲሳቸው አልሙእሚን ለልሙእሚን ከልቡን ያዳሉ ነብዩ አለይሂ ሰላቱ ወሰለም ሙእሚን ለሙእሚን ልክ እንደዚህኛው ግንብ ነው አሉ የአላህ መልእክተኛ። ይህ ግንብ ብሎ ማለት ብዙ ማቴሪያሎች ያስፈልጎታሉ ሊገነባ አንዱ ካንዱ ጋር ተዋሂዶ ነው ለዚህ ደረጃ የደረሰው። ሙእሚን ለሙእሚን እንደዚህኛው ግንብ ነው አሉ ነብዩ አለይሂ ሰላቱ ወሰለም። የሹዱ ባዕዱሁ ባዕደን አሉ ነብዩ አለይሂ ሰላቱ ወሰለም። ከፊሉን ያጠነክራል ሙእሚን አሉ። ከፊሉን ያጠነክራል ማለት ሙንከር እያየ ይተዋል ማለት አይደለም። እንሱር አኻከ ዛሊመን አው መዝሉም አሉ ነብዩ አለይሂ ሰላቱ ወሰለም። ወንድማችሁ ርዱ በዳይም ተበዳይም ሲሆን አሉ ነብዩ አለይሂ ሰላቱ ወሰለም። ቃሉ ነንሱርሁ ኢዛ ካነ መዝሉመን አሉ ተበዳይ ሲሆንማ ያ ረሱላህ እንረዳዋለን አሏቸው ሰሃቦች። ከይፈ ነንሱርሁ ኢዛ ካነ ዛሊመን አሏቸው። በደለኛ ሲሆን እንዴት አድርገን እንረዳዋለን አሏቸው ለነብዩ አለይሂ ሰላቱ ወሰለም። ነብዩ አለይሂ ሰላቱ ወሰለም ተህጁዙሁ አው ተምነኡሁ አን ዙልም አሉ ነብዩ አለይሂ ሰላቱ ወሰለም። ከሙንከር ትከለክሉታላችሁ አሉ። ይህ ነው እርዳታ።
ወንድምህ ለጀሃነም እየተቀለበ ለጀሃነም አካሉን እያደለበ የጀሃነም ሽያጭና ግብይት እየተገባየ አይቶ ዝም ማለት ይህ ዙልም ነው። አይቼ ዝም እላለሁ፣ በአካባቢ እምነት አልገባም፣ አይመለከተኝም፣ የኔ ጎሳ አይደለም፣ ከኔ ጋር አይግባባም፣ የኔ ዘር አይደለም፣ አይሰራም። ነብዩ አለይሂ ሰላቱ ወሰላም ወንድማችሁ ርዱት በዳይም ተበዳይም ሲሆናል። ስለዚህ የመጀመሪያው በደል ምንድነው? አልኢሽራኩ ቢላህ ልክ ሉቅማን ለልጁ ሽርክ ቢላህ እነ ሽርከ ለዙልሙን አዚም ማለት ልጄ ወይ በአላህ ላይ እንዳታጋራ፣ የሚሰጠውም የሚከለክለውም አላህ ነው። ፀሐይና ጨለማውንም የሚያመጣው አላህ ነው። ልጅም የሚሰጠው የሚከለክለውም አላህ ነው። ሕይወትንም ሞትንም የሚያመጣው አላህ ነው። ሀብትንም ድህነትን የሚያመጣው አላህ ነው። በአላህ ላይ እንዳታጋራ እነ ሽርከ ለዙልሙን አዚም ማለት ሽርክ ብሎ ማለት በደል ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም መማታ ወሁወ የድኡ ሚን ዱኒላሂ ኒደን ደኸለ ናር አሉ። ነብዩ አለይሂ ሰላቱ ወሰላም የሞተ አሉ ነብዩ አለይሂ ሰላቱ ወሰላም ከዚህች ሀገር የተሰናበተ ከአላህ ውጭ በቀልቡ ሊመለክ የሚገባው ጌታ የለም ብሎ ሳይቋጥር በአላህ ላይ ንድ ያደረገ የሞተ ሰው ደኸለ ናር አሉ ነብዩ አለይሂ ሰላቱ ወሰላም ጀሃነም ገባ፣ ድርድር የለውም አሉ። ለዚህ ነው አላህ ሱብሓነሁ ወተዓላ አዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ ሱብሓነሁ ወተዓላ በአላህ ላይ ለሚያጋሩ ሰዎች አይምራቸውም ይላል ቁርአን ላይ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። ከሽርክ ውጭ ያለውን ለፈለገው ይምር አለ አላህ ሱብሓነሁ ወተዓላ። ከፈለገ በወንጀሉ ልክ ጀሃነም ውስጥ አንድዶ ያወጣል፣ ካልፈለገ ደግሞ ጀሃነም ከመግባቱ በፊት ይቅር ይለዋል። አማ ሽርክ ያለበት ሰው ሐጅም ቢያደርግ ዘካም ቢሰጥ መስጊድም ቢሰራ መድረሳም ቢጨምር ውሃም ቢቆፍር መኪኖችንም ገዝቶ ሰደቃ ቢሰጥ ሕይወቱንም መስዋዕትነት ቢከፍል አይሆንም። ነብዩ አለይሂ ሰላቱ ወሰላም መን አታ ካሂነናል ጠንቋይ ቤት የሄዳሉ ነብዩ አለይሂ ሰላቱ ወሰላም አው አራፈን ወይንም ደግሞ አቃለው የሚል ሰው ጋር የሄደ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ አሉ ነብዩ አለይሂ ሰላቱ ወሰላም። በነብዩ አለይሂ ሰላቱ ወሰላም ላይ በወረደው ቁርአን ክዷል፣ ድርድር የለውም ማለት። የሚሰጠው አላህ ነው፣ የሚከለክለው አላህ ነው፣ ምሽቱንም ንጋቱንም የሚያመጣው አላህ ነው፣ አፍያም ልጅም የሚሰጠው አላህ ነው። ተወክልን እናስተካክል። ተወኩል የሌለው ሰው አቂዳ የሌለው ሰው ጀነት አይገባም። በግልጽ ልንነግራቸውና ልናስተምራቸው ይገባል። ጀበናው ማለት በአካባቢ እምነት አንገባም ማለት፣ ባወጡት ባወረዱት ማለት፣ የያዙኝ ይልቀቁኝ ማለት፣ ይድፉኝ ማለት፣ ይህ ሁሉ በአላህ ላይ ማጋራት ለጀሃነም ያስደርጋል። ለዚህ ነው አላህ ሱብሓነሁ ወተዓላ ሽርክ ቢላህ ይላል። አላህ ሱብሓነሁ ወተዓላ በአላህ ላይ የሚያጋራ አካል ፈከአነማ ኸረ ሚነ ሰማ ልክ ከሰማይ እንደወደቀ ሰው ነው ይላል አላህ ሱብሓነሁ ወተዓላ። ከሰማይ የወደቀ ሰው ይተርፋል ተብሎ አይጠበቅለትም። ስለዚህ ሽርክ ዙልም ነው። ለዚህ ነው ሉቅማን ለልጃቸው ኢነ ሽርከ ለዙልሙን አዚም አሉት። ሽርክ ብሎ ማለት በደል ነው አሉ። በአሁኑ ሰዓት እንደምታውቁት ቀን የሚያመልክ አካል አለ፣ በሬ የሚያመልክ አካል አለ፣ ነብዩላህ ኢሳን የሚያመልክ አካል አለ፣ ነብዩ ሙሐመድን አለይሂ ሰላቱ ወሰላም የሚያመልክ አካል አለ፣ አካባቢው ላይ ያሉ ሼኾችን የሚያመልክ አካል አለ፣ አንድ ጀበና የሚያመልክ አካል አለ፣ አንገቱ ላይ ያሰረውን እርዝ የሚያመልክ አካል አለ፣ ጥቁር በግ የሚያመልክ አካል አለ፣ እንዲሁም ደግሞ ሴት አጠገቡ ባዶ እንስራ ይዛ ካለፈች እሷን የሚያመልክ አካል አለ፣ እንዲሁም ደግሞ እንቅፋት ሲመታው ደግሞ ጉዳዬ አልተሳካም ብሎ ማለት ነው ብሎ የሚመለስ አለ። ብዙ ጣጣዎች አሉ በሽርክ። ይህ ከምን የመጣ ነው? ከቀልብ መበላሸት፣ የላ ኢላሃ ኢለላህ ማና ካለማወቅ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም መን ካነ አኺሩ ከላሚሂ ላ ኢላሃ ኢለላህ ደኸለል ጀና አሉ ነብዩ አለይሂ ሰላቱ ወሰላም። የመጨረሻ ንግግሩ ከዚህ ዓለም ሲሰናበት ስንብት ሲደረግ እግር ከእግር ጋር ፍትጋ በሚገቡበት ሰዓት ተመልከት። የዱንያ የመጨረሻ ቀን የአኼራ ደግሞ የመጀመሪያ ቀን በሚሆንበት ዱንያ ኑሮ ሊሰናበታት ነው። አኼራ ደግሞ የመጨረሻ ሊገባ ነው ወደ ቀብር። በዛች ሰዓት አሉ ነብዩ አለይሂ ሰላቱ ወሰላም ሲሰራው የነበረው ኸይር ስራ ጠቅሞት፣ ሲያደርገው የነበረው ኸይር ነገር ጠቅሞት የመጨረሻ ቃሉ ከዚህች ሀገር ሲሰናበት አሉ ነብዩ አለይሂ ሰላቱ ወሰላም ላ ኢላሃ ኢለላህ የሆነች ሰው ደኸለል ጀና አሉ ነብዩ አለይሂ ሰላቱ ወሰላም ጀነት ገባል። ሙሽሪክ ጀነት አይገባም። እንዲሁም ደግሞ በአላህ ላይ የሚያጋራ ሰው ዱንያም ላይ ከራማ የለው፣ አኼራም ላይ ከራማ የለው። የነብዩን አለይሂ ሰላቱ ወሰላም ዲን የሚቃረን ሰው በሁለቱም ሀገር የተዋረደ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ሻቅቅ ረሱል ይላል፣ መልእክተኛውን የሚቃረን ሚን ባዕድ ማ ተበየነ ለውል ሁዳ የሸሪዓ ህገ ደንብ ግልጽ ከሆነለት በኋላ ንወሊ ማ ተወላ በዞረበት እናዞረዋለን ይላል አላህ በፈለገው። ወኑስሊ ጀሃነም እናስገባዋለን። ወሳአት መሲራ ጀሃነም መግባት ምንኛ የከፋ ነው ይላል አላህ ሱብሓነሁ ወተዓላ። የነብዩን አለይሂ ሰላቱ ወሰላም መንገድ አጥብቀን እንድንይዝ፣ የሰሃቦችን መንገድ አጥብቀን እንድንይዝ አላህ መክሮናል። መንቱም ቢ ፈቀድ ይህተደው ይላል አላህ ሱብሓነሁ ወተዓላ። እነዛ ቀደምቶች አላህ ወዶ የተቀበላቸው ረዲየላሁ ዐንሁም ወረዱ ዐንሁ የተባሉት እነሱ እንደሄዱት ከሄዷል ፈቀድ ይህተደው በእርግጥ ተመርተዋል። ወኢን ተወለው ይህንን መንገድ አልቀበልም አሻፈረኝ ካሉ
فإنما هم في شقاق እነሱ ጥመት ውስጥ ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ ወንድሞቼ ወደ አላህ Subhanahu Wa Ta'ala ልንመለስ፣ አላህን ልናመልክ፣ ሰላታችን በጀማ ልንሰግድ፣ ዘካ የደረሰበት ዘካችን ልንሰጥ፣ የታመመን ልንጠይቅ፣ ዝምድናን ልንቀጥል፣ ኩፍርንና ሽርክን ቢድዓን ሙሐረባ ልናደርግ፣ ልጆቻችን ልናስቀራ፣ ወደ አቂዳ ወደ ላኢላሃ ኢላላህ ወደ መንሀጀ ሰለፍ ልንጣራ ግድ ይለናል። ለምን መጀመሪያ በቀራው ተቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱናል የሰውንም ልጅ ይሁን አጋንንትንም አልፈጠርኩም እኔን ሊያመልኩኝ ቢሆን እንጂ ይላል አላህ Subhanahu Wa Ta'ala። ዱንያ የመጣንበት የመጀመሪያው ዓላማ አላህ Subhanahu Wa Ta'ala ማምለክ ነው። ሌላ ምንም የለው። ነብዩ አለይሂ ሰላቱ ወሰላም ማሊ ወሊዱንያ ይሉ ነበር። እኔና ዱንያ በምንም አንገናኝም ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ኢላ ከራኪብን استزل تحت الشجرة ثم راح وتركها እረፍት አድርጎ ተነስቶ እንደሚሄድ ሰው ነው እንጂ ዱንያ ላይ ምንም የለኝም አሉ ነብዩ አለይሂ ሰላቱ ወሰላም። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በሚሞቱበት አካባቢ ለዕነቱላሂ ዐለል የሁዲ ወነሳራ ኢተኸዙ ቁቡር አንቢያኢሂም መሳጅድ አሉ ነብዩ አለይሂ ሰላቱ ወሰላም። በአይሁዳና በነሳራ የአላህ ላዕና ይውረድባቸዋል። ለምን ከተባለ ኢተኸዙ ቁቡር አንቢያኢሂም መሳጅድ አሉ። የአንቢያዎችን ቀብር የመስጂድ ቦታ አድርጎ ያዙ አሉ ነብዩ አለይሂ ሰላቱ ወሰላም። እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰላም ሊሞት አካባቢ አሰላት 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 ወማ መለከት አይማኑኩም አሉ። ሰላት 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 የአላህ ባሪያዎች በሰላት አደራችሁ፣ እጃችሁን በተቆጣጠረችው ነገር አደራችሁ ብሎ ነብዩ አለይሂ ሰላቱ ወሰላም ሲመክሩ ነው ከዚህ ሀገር የተሰናበቱትና ሁላችንም ዲናችንን አጥብቀን መያዝ መቻል አለብን። ለአላህ ቁርአን መመከር፣ ለነብዩ አለይሂ ሰላቱ ወሰላም ሐዲስ መመከር፣ ወደ ቁርአን መምጣት፣ መንሀጀ ሰለፍን አጥብቆ መያዝ፣ የአላህን ዲን ነሽር ወደ ማድረግ መምጣት አለብን። ጃለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አህሰነ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።